ይህንን ያደረገብኝ የድንቁ ደያስ ልጅ ነው። 3 ልጅ ወልደናል። ከኔ ውጭም ከሌላ ሴቶች ወልዷል። እኔ የመጀመሪያው ነኝ። ይሄ ነገር ፖስት ከተደረገ በኋላ መጥቶ ሊገለኝ ይችላል። ለኔም ከመሞቴ በፊት ድምፁ ነው ህይወቴን ታደጓት። ለኔስ ከመሞቴ በፊት ድምፅ አትሆኑኝም? በጣም ብዙ ነገር ቢደርስብኝም ጠንክሬ ለመቆም ታግያለሁ፣ እየቆምኩኝም ነው። ግን አሁን ለህይወቴም ስለሰጋው ያው የተደረገብኝ ነገር በጣም ከባድ ነገር ቢሆንም ዛሬም ቆሜያለሁ ጠንክሬ። ግን አሁን ደግሞ ራሱ ሳይገለኝ ለኔስ ድምፅ አትሆኑኝም? ላይም ሲያገባ ስሰማ በልጅ ተዛምደናል ብዬ ለማለፍ ሞከርኩኝ። ገርማቸው ያገባትም ሴትዮ ደውላ ስትሰድበኝ በሷም እሱ እንግዲህ እንትን ብሏትም ሊሆን ይችላል ስትሰድበኝ ብዙ ነገር ስደርስብኝ ዝም ያልኩት ልጆች አሉኝ፣ ለልጆቼ ልኖር ብዬ ነው። 3 ልጆች አሉኝ፣ 2 ወንድና 1 ሴት። እንግዲህ እኔ ባል ነው ብዬ ነበረ እስከዛሬ የኖርኩት። ለኔም ድምፅ እንድትሆኑኝ እፈልጋለሁ። ነገ አንዳች ነገር ከሆንኩኝ ድምጽ ሆኑልኝ። የጨራ ብርሃኑ አሳዛኝና አጣዳፊ የፍትህ ጥሪ። አንዲት እናት 3 ህፃናት ልጆቿን አቅፋ ነገ አንዳች ነገር ከሆንኩኝ ድምጽ ሆኑልኝ፣ እውነቱ ሳይቀበር እንዲቀርና ማስረጃው እንዲቀመጥ ነው ይህን የምናገረው ስትል በቪዲዮ ወጣ ስትናገር መስማት አእምሮ ያለው የሰው ልጅ ሙሉ በሙሉ ልቡ የሚሰበርበት አጋጣሚ ነው። ይህ የቃላት ጨዋታ ወይም ተራ የማህበራዊ ሚዲያ ወሬ አይደለም። ይህ በአዳማ ከተማ የምትኖረው የጨራ ብርሃኑና የ3 ህፃናት ልጆቿ የህልውና የደህንነትና የፍትህ ጥሪ ነው። የጨራ ብርሃኑ የአዳማ ከተማ ነዋሪ ስትሆን የ3 ህፃናት እናት ናት። የባለቤቷ ስም ፍራውል ድንቁ ደያስ ወይም የባለሀብቱ ድንቁ ደያስ ልጅ ነው። ጨራ የመጀመሪያ ሚስቱ ስትሆን ከሷ በኋላ 3 ተጨማሪ ሚስቶችን አግብቶ በአጠቃላይ ከ4ቱ ሚስቶቹ 11 ልጆችን ወልዷል። ነገሩ የባሰና አሳሳቢ የሚሆነው ግን እዚህ ላይ ነው። ባለቤቷ ፍራውል ድንቁ ደያስ አዳማ የኛ ነው፣ እኔ በህግ አልገዛም በማለት በህግ ላይ በመመካትና ተጽዕኖ በመፍጠር በጨራና በ3 ህፃናት ልጆቿ ላይ የዛቻና የፍርሃት ጥላ እንዲሁም አንዳንዴ ዱላ እንደሚያነሳባት ተናግራለች። አሁንም ምን ያቀደብኝ እንደሆነ አላቅም። ማለት በጣም አስጊ ሁኔታ ላይ ነኝ። በጣም ሁሉንም ማስረጃ እዚህ ላይ ፖስት አድርጌ ማስቀመጥ ስለፈለኩኝ ነው። አላለቅስም። አልቅሼ በጣም ብዙ ነገሩኝ ጨርሻለሁ። በጣም ታግሼ በጣም የጥንካሬን ጥግ በጣም የትዕግስት ጥግ አሳይቼ ነው እዚህ ላይ ወጣሁት። ነገም ብሞት ይቀራል ሁሉም ነገር። ይሄንንም ቪዲዮ ፖስት ባላረግም ሊገለኝ ይችላል። ምክንያቱም አሁን አልፈልግም ብዬ የሴቶች የህፃናት ጉዳይ ሄጄ አመልክቼ ብዙ ነገር አርጌ እንድንለያይ እኔ ጋር እንዳይደርስ ስላረኩኝ ምን ያቀደብኝ እንደሆነ አላቅም። ብቻዬን ነው የምኖረው ከ3 ልጆች ጋር።
ከቤተሰቦቼ ርቄያለሁ። ብዙ በቃ ብቸኛ ሆኛለሁ። ማለት እሱ ባገኘው ክፍተት ባገኘው ማስረጃ እኔን ለመጉዳት ይሞክራል። አሁንም በቃ ያው የሰው ህይወት ላይ ክፍተት አይጠፋምና ያቺን ክፍተት ተጠቅሞ ሊለኝ ይችላል። ይሄንን ያደረገብኝ የድንቁ ደያስ ልጅ ነው። 3 ልጅ ወልደናል። ከኔ ውጭም ከሌላ ሴቶች ወልዷል። እኔ የመጀመሪያው ነኝ። ከዛ በኋላ የወለዳቸው ሁለተኛ መታም የወለደችዋም እየደወለች ብዙ ነገር ሁሉ ማስረጃዎች አሉኝ፣ ፎቶዎች አሉኝ፣ ፖስት አደርጋለሁ። ነገም ይሄ ነገር ፖስት ከተደረገ በኋላ መጥቶ ሊገለኝ ይችላል። ለኔም ከመሞቴ በፊት ድምፁ ነው ህይወቴን ታደጓት። ጨራ የደረሰባትን በደልና ስጋት አምና ወደ ፖሊስ ጣቢያ በመሄድ ህጋዊ ከለላ ብትጠይቅም ከተቋሙ ያገኘችው ምላሽ ግን እጅግ የሚያስደነግጥ ነበረ። እኛ ድንቁ ደያስን እንፈራዋለን፣ በዚህ ጉዳይ ውስጥ አንገባበትም የሚል ምላሽ ሰጥቷታል። ህግ ሊያስከብር የተቀመጠ አካል እገሌን እንፈራዋለን ብሎ እጁን ሲሰበስብ አንዲት አቅም የሌላት እናት ከነልጆቿ የት ሂዳ አቤቱታዋን ታሰማ? ህግ የማያስከብር ፖሊስ ባለበት ሀገር የዜጎች ደህንነት በማን እጅ ይወድቃል? ምንም አሁን በሱ ነው የምተዳደረው። ግን እሱንም በጣም ለልጆቹ መመግበውን እንኳን በቃ እየለመንኩ እባክህ ያስፈልጋል፣ እባክህ እንደዚህ አድርግ እያልኩ ነው እየለመንኩ የምኖረውና በጣም አስጊ ሁኔታ ላይ ነኝ። የተማርኩ ሰው ነኝ። ተምሬ ግን ምንም ብዙ ጊዜ የሰው ልጅ ህይወት ሲያልፍ አሰቃቂ አደጋ ሲደርስ ወይም ንጹሃን ሲጎዱ እናዝናለን፣ እናለቅሳለን፣ ሀዘናችንንም በማህበራዊ ሚዲያ እንገልጻለን። ነገር ግን ጨራ ብርሃኑ ገና አደጋ ሳይደርስባት በህይወት እያለች ልጆቿን ታቅፋ አድኑኝ እያለች ነው። አንዲት እናት ሌሊቱን ሙሉ በስጋትና በፍርሃት እየነቃች ልጆቿን እየጠበቀች የምታድረው ስቃይ አብቅቶ ሰላምና ደህንነት ሊሰማት ይገባል። ህግ ከማንኛውም ግለሰብ ሀብት ወይም ተጽዕኖ በላይ ሊሆን ይገባል። አዳማ ከተማና ለኦሮሚያ ፖሊስ ኮሚሽን የዜጎች ደህንነትን ማስጠበቅ ተቋማዊ ኃላፊነታችሁ ነው። አፋጣኝ ህጋዊ ከለላ እንዲደረግላትና ግለሰቡ በህግ ፊት እንዲቀርብ እንጠይቃለን። ለኢትዮጵያ ሰብአዊ መብት ኮሚሽንና ለሴቶችና ህፃናት መብት ተሟጋቾች የጨራ ብርሃኑን ድምጽ በመስማት በአካል ተከታታይነት ያለው የህግና የደህንነት ድጋፍ እንድታደርጉላት ጥሪ እናቀርባለን። ይህንን መልእክት ሼር በማድረግ ጉዳዩ የሚመለከታቸው አካላት ዘንድ እስኪደርስ ድረስ ድምጽ እንሆንላት። ዝምታችን ሌላ አሳዛኝ ዜና እንድንሰማ እንዳያደርገን ዛሬ እንናገር። ህግ ይከበር። እናቶችና ህፃናት በሰላም የመኖር መብታቸውም ይረጋገጥ።